ወልዶ አይደለም። እኛም ደግሞ አጣሪ ኮሚቴ አይደለን። ማጣራት ጀመር። ለህዝብ ስናወራ አጣርተን ነው። ታውቃላችሁ፣ የውሸት ወሬ እንደማናወራ ታውቃላችሁ። ቤተሰብ ታውቃላችሁ፣ እኔ የውሸት ወሬ እንደማላወራ። አርቲስት ቤቢ ግን ከመቼ ነው የወለድከው ብዬ በጣም ደነገጥኩኝና ማጣራት ጀመርኩ። ይገርማችኋል የሀገሬ ልጆች፣ እንደው አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮመንታተር ነው። ካማረባችሁ ኮመንታተሮቹ እናንተ ሊገሏችሁ ነው የሚመጡት። እንዲያምሩባችሁ የኢትዮጵያ ቲክቶክ ተጠቃሚ ወይም ሶሻል ሚዲያ ተጠቃሚ ህዝብ አይወድም፣ ታውቃላችሁ። ስለዚህም አሁን አርቲስት ሳሚ በዚህ ደረጃ የምትተቹትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም ብትዘልፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሁኖ ቡርክክ ብሎ ወይ ደግሞ የኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል። ይቅር ይበለኝ ጌታዬ። አዎ አብቧል። አንድ ፍሬ ልጅ ነው የመሰለው። ቆንጆዬ ነው የሆነው። እውነት እንነጋገር ከተባለ እናውራ ከተባለ ቆንጆዬ ነው የሆነው። ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር እያያያዛችሁ ኮመንት ታደርጋላችሁ። ምቀኞች ምቀኞች ምቀኞች። ነጫጭባ ሁኖ ፀጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብሎ ይመጣ ኑሮ ሴት ገፍቶ የሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደም ለባሾች እነ እንቁራሪት የእነ እንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮመንት መታችሁ ታበሻቅጣላችሁ። ይሄ ካልቸራችሁ ነው። አይኖ እናንተ ናቃቸዋለሁ። እኔ አይኖ ካልቸራችሁ ነው። ካልቸራችሁ ነው። ሰውየው አምሮበታል። ወደዳችሁም ጠላችሁም ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል። ሀቂቃውን ስነግራችሁ እያየነው ነው። ቀን በቀን እሱ ሰው ቢወልድም ከተፋታ በህግ አለቀም። የሚያዘልፍም የሚያሰድብም ነገር የለም። የሰራው ነገር ግን ሙሉ ኮመንቱን ገብታችሁ ብታነቡት ስድብ ነው፣ ዝልፊያ ነው። ታፋፍራላችሁ፣ ታሳዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። ሶ አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የተለቀቀው። ወልዶ አይደለም፣ ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለድክ ይሄን ፈልገህ ነው። ከዛ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮመንት ላይ አትጻፉ። ባይዘው የራሳችሁን ህይወት ነው የምትጽፉት። በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ሀሳብ ትሰጣላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። እናቴ ትሙት አምሮበታል። እያየነው ነው። ቆንጆዬ ነው። ይመቸው። ሁሉም ባላቃጤ አይደለም፣ ሁሉም ሚስት አቃጤ አይደለም፣ ሁሉም ሚስት አቃጤ አይደለም፣ ሁሉም ባላቃጤ አይደለም። ስለዚህም ተፋቱ ሰውየው ጨምላቆች እና እህቱ ናት የወለደችው፣ ታናሽ እህቱ ናት ባይዘው የወለደችው እንጂ እሱ ወልዶ አይደለም። እሺ ስሙን አታጥፉ። ወይ ኢንፎርሜሽን የላችሁ፣ ወይ አትጠይቁ፣ ወይ አታጣሩ። ብቻ ስለ ሴሌብሬቲ አወራችሁ እንድትባሉ ብቻ ትመጡና እኛ ስናወራ ወረኛ ትላላችሁ። እናንተ ስታወሩ ደግሞ አዋቂ ትባላላችሁ። አይበዳል። አሁን እኛ ነጫጭባውን መተን ቢሆን አሁን ዛሬ ሚጥሚጣ በርበሬ እየበላው ስላወራው ድርቅ መጥቷል ቤቷ ትላላችሁ። እንዴት አይመጣ ጋይስ? ኤንዌይስ ይሄ ነው የሳምሶን ታሪክ። ስሙን አታጥፉ ለማለት ያክል ነው። እህቱ ናት የወለደችው፣ ታናሽ እህቱ። የሱ የልጅ ፎቶ ምናምን አይደለም። በመቀጠል እንጀራ በሚጥሚጣ ለምንድን ነው የምትበይው? የበላሽው? እንዴት አልበላ? ቤተሰብ እንዴት አልበላ? እንጀራ በሚጥሚጣ እንደምትዋቸው አንዳንድ ሰይጣን የረገጣቸው ሴቶች ሚዲያ ላይ ወጥተው ሊያሾን ማስታወቂያ እንዳታሰሯት፣ ሊያሾን በዩቱባ እንዳትተዋት፣ በቲክቶክ እዋት፣ በቲክቶክ ላይቭ ስትተላለፍ እዋት። ሊያሾን መምታትና መጣል የምንችለው ማስታወቂያ የምታሰሩ ሰዎች እሷን ካሰራችኋት ምናምን ብለው ስላሉ ማስታወቂያ የሚያሰራኝ ሰው ስላጣው ምበላው ስላጣው እንጀራ በሚጥሚጣ በላው። ተደሰታችሁ?
ጋይስ ደስ አላችሁ? ደስ አላችሁ ቤተሰብ? አሁን ደስ አላችሁ? ግን ውበቴ እንዳለ ነዋ። ምንም የጎደለው ነገር የለም። እንጀራ በሚጥሚጣ የበላ ፊትም አይመስልማ። እንጀራ በሚጥሚጣ የበላ ፊት ይመስላል። ይሄ ፊት ጋይስ ይመስላል አይመስልማ? አመሰግናለሁ። ቴንክ ዩ። እና አሁን በዚህ ወሬ ነው የምናወራው። በነገራችን ላይ ነገር ልንገራችሁ። ሊያሞን አይቻልም፣ አይቻልም። ማረምን አይቻልም። ሊያ የራሷ የሆነ ተሰጥኦ ያላት ሴት ናት። ምንም ብትሉ እኔን መጣል አትችሉም። በኮንፊደንስ ሆኖ የምነግራችሁ እኔን መጣል አትችሉም። እኔን ምንም ማድረግ አትችሉም። ጌታ እና እንቁርቲ ማለቴ ሰይጣን የረገጠች ወይ ሰይጣን የተፋብሽ ሴት ማለት ነው። በነገራችን ላይ ፈጣሪሽን አመስግኝ። ከኔ ጋር መመላለስ ከጀመርሽ በኋላ ቪውሽ ጨምሯል። አይደለ? ልክ አይደለም? ፈጣሪሽን አመስግኝ። ያ ደግሞ ምክንያቱ ምንድን ነው? እናንተ ሳትሆኑ ለእኔ ጥቅሞቼ እኔ ነኝ ለእናንተ ጥቅማችሁ፣ ለሁላችሁ። በነገራችን ላይ ተፈላጊ ሴት ወይም ደግሞ ተሰሚነት ታይ ሴት ባልሆን ኑሮ አንቺ ጋር መጥቶ ለእኔ መልስ ስትመልሽ ማንም አያይሽም ነበረ። ስለ እኔ ሲወራ ሁሉም መስማት ይፈልጋል። እኔ ስሰደብ መስማት ይፈልጋሉ። ምክንያቱም እኔን መጣል ልጆ በቲክቶክ የሚያስተላልፉትን ምንም ማሬ ያስተላልፉ፣ ምን ችግር አለው? የተመቻቸው ይጠቀሙበት፣ ገንዘብ ካለው ይጠቀሙበት። ችግሩ ግን እንደኔ ሜክ ያደረጉበትም ነው፣ ብር አያገኙበትም ነው እንጂ ችግር የለውም። እኔ ፍቅር አታስቡ፣ ያስተላልፉ። እና አንደኛ የምናቅሽ ነገር እግዚአብሔርሽን አመስግኝ። ከሰርጀሪ ጋር እንኳን ስትሰዳደቢ የኔን ያህል ቪው የለሽም፣ ተመልካች አይሽም። ከኔ ጋር እኔን ስትናገሪ ነው አሁን ሰው እያየሻለች። ቢኮዝ እኔ ጠላሽኝም ወደዳችሁኝም ምንም አላችሁኝ ስለ እኔ ሲወራ የሚሰማ ብዙ ነው፣ የሚመለከት ብዙ ነው። እውነታው እሱ ነው። ለምን እከካም ስላልሆንኩ ላይክ እንዳንቺ አይነት ሴት ስላልሆንኩኝ ማለት ነው። አመሰግናለሁ። በመቀጠል ዛሬ አጭር ነገር ብቻ ነው የምልሽ። በመቀጠል አንደኛዋን ትላንትና የአንደኛዋን የጓደኛሽን ታሪክ አውርቻለሁ ቲክቶክ ላይ። በጓደኛሽ ቀርበሽ ምስኪን ሆነሽ መተሽ፣ ዛሬ ደግሞ የአንደኛዋን ጓደኛሽን ታሪክ ላውራ እስኪ። መቼም ዛሬ እመቤቴ ናት አልዋሽም፣ እውነት ነው የምናገረው። አንደኛዋ ጓደኛሽንም እንደዚህ ባስ ውስጥ ተዋውቀሻት አዛኝ ሆነሽ ቀርበሽ ውስጧ ገብተሽ ቤቷ ገብተሽ ጓደኛዋ አድርገሻት በተጎዳ መንገድ። ለካስ ባለቤትሽ ያስወለደሽ የኛው ዘማሪ ነበረ፣ ግን ፌመስ አይደለም። ያሳዝናል። እና በጣም እንደሚጎዳሽ እና እንደሚበድልሽ ምናምን ታወሪላት እና የእሷን ሚስትሪ ትሰሚና አደባባይ ላይ መተሽ ትዘረግፊዋለሽ። ሲከፋት ስታዝን ሆድ ሲብሳት እያለቀሰች ያወራችልሽን ወሬዎች ሚዲያ ላይ ወተሽ አይምሯን ያማታል። እሷ እኮ ብለሽ ስሟን አጠፋሽ። እናት ናት እሷ። እሷም እናት ናት፣ የትላንትናውም እናት ናት። ልጆችሽ ቅማል የወረራቸው ብለሽ በአደባባይ ስታወርጃት እሷም እናት ናት። ይችኛዋንም አይምሯን ያማታል። በሽተኛ ናት ስትያት እናት ናት ይችኛዋን። በነገራችን ላይ እና ብዙ ሰዎች የራስሽ ሀገርሽ ልጆች ሲያወሩልኝ ብዙ ሰዎች ስለ አንቺ መጥፎ ነገር እና መጥፎ ሰው እንደሆንሽ ነው የሚነግሩኝ። ምንም ውሸት የሌለው ነገር ነው የማወራው። መጥፎነትሽን ሁላችንም እናውቀዋለን። በነገራችን ላይ የጭንብልሽን እኔ ያወለኩት እንጂ ጥላቻሽ ለማን እንደሆነ በደንብ ሰዎች እንዲያውቁልሽ አደረግኩሽ እንጂ በነገራችን ላይ በጣም መጥፎ ሴትና ባድ የሆነ ስብዕና ያለሽ ሴት ነሽ። ያ እህትሽ አለች አሜሪካ፣ አይ ነው ሱቅ ያላት ምናምን አክስቶች አትግባቢ፣ አይቀርቡሽም፣ ማንም አይቀርብሽም። ይሄን ማንም ያውቃል። ውሸት አይደለም እኔ የምዋሸው። ባልሽም አሜሪካን በቃኝ ብሎ ፈርጥጦ የሄደው በዚህ በሚያስፈራ ማንነትሽ ነው።
ስለምታሳቅቂው በተጣላችሁ ቁጥር ሪከርድ እያደረግሽ ፖሊስ ስለምትጠሪበት በፖሊስ ሪከርድ ስላስያሽው መሮት ነው አሜሪካን ለቆ የወጣው አይደለ? ማለት ማንነትሽ በጣም ከአንድ ኢትዮጵያዊ ሴት የማይጠበቅ የሚያስፈራ ማንነት ነው ያለሽ። ልስልስ ብለሽ ሰውን በጣም የምትጎጂ የተጎዳሽ መስለሽ ጓደኞችሽን የበደልሽ፣ ጓደኞችሽን ያስለቀሽ፣ የጓደኞችሽን ሚስጥር አደባባይ ላይ የዘረጋሽ፣ አለፍ ሲልም ደግሞ በፍቅር የነገሩሽ ጓደኞችሽን ታሪክ ምንድነው መሳለቂያ ያደረግሽ በጣም ክፉ ሴት ነሽ። አውሬ ሴት ነሽ። እኔ አይደለሁም ያልኩት። ባይዘዊ የቀረቡሽ የነበሩ ቤስት ጓደኞችሽ ናቸው የነገሩ እና እነሱን አስመርረሽ ከሚዲያ አጥፍተሻል። ሊያን እንደዛ አረጋታለሁ ብለሽ ከሆነ እንዳታስቢው። በመጀመሪያ ደረጃ አንድ ምክር ልምከርሽ፣ እንደ ሴት ልጅ፣ እንደ እናት፣ እንደ ኢትዮጵያዊ ሴት አንድ ምክር ልምከርሽ። ከጠቀምሽ ነው። በመቅለስለስ ወይም ደግሞ ግዙፍ ሆኖ በመውጣት አይደለም ተሰሚነት ወይም ትክክለኛ ተናጋሪነት። በነገራችን ላይ ግዙፍ ነሽ ስትታይ ያያት ገጽታ ያለሽ ሴት ነሽ፣ ትልቅ ሰው ነሽ እና ቀስ ብለሽ ስታወሪ ደግሞ እና ትልቅ ሰዎች እነዚህ ደርባባ ሴቶች የሚያወሩት አይነት አወራር አክታለሽ። ስለዚህ የተሰማሽ አይምሰልሽ። በነገራችን ላይ እኔ የምነግርሽ እርግጠኛው የምነግርሽ እኔ ኦርቶዶክስ እምነት ተከታይ ነኝ። ሲከፋኝና ሳዝን እንዲሁም ደግሞ ስጨነቅ እንዲሁም ደግሞ ጥሩ ስሜት ሳይሰማኝ ሲቀር ተደፍቼ የማለቅስባት እናት አለች። የምጠይቃት የጎደለኝን የምትሞላልኝ የሚያስፈልገኝን ሽፍን አድርጋ የምትሰጠኝ ምንም ያልነሳችኝ እናት አለች። አለፍ ሲል ደግሞ ህመም ሲያደርገኝ ደግሞ ጸበሏን ጠጥቼ የምድንባት እናት አለች። እና እኔ የምነግርሽ ያንቺ ህመም አይደለም፣ ልክፍት ነው። ስለዚህ ሰዎች ላይ በዚህ ደረጃ የምትቀኝና በዚህ ደረጃ ሰውን በዚህ ደረጃ አትኩረሽ የምትመለከች ከሆነ ሰይጣናዊ መንፈስ ነው ያለብሽ። ስለዚህም እንደ አንድ ኦርቶዶክስ ልልሽ የምችለው ጸበል ተጠመቂ። ሰዎችን በጣም ገፍተሽ መጥፎ ነገር ውስጥ እንዲገቡ ታደርጊያለሽ። ያ ፓወር ያለሽ መስሎ እንዲሰማሽ ያደረገው ሰይጣን ነው ባይዘው። ምክንያቱም በርቀት መሄድ አልፈልግም። በዮናስ ሙሉና ማየት እችላለሁ። ገፍተሽ ተናግረሽ ምን አደረግሽው? የማይፈልገው ነገር ውስጥ ከተችው አይደለ? ገፍተሽ ትዋለሽ። አንቺ ይሄን ትዋለሽ። አዎ ሀቁ እሱ ነው። እውነታው እሱ ነው። ገፍተሽ በቃ ማለት ይሄ ለአንቺ ያስደስትሻል። ጓደኞችሽ የቀረቡሽን ጓደኞችን አማረሽ ከሚዲያ አጥፍተሻል። ዝሆኔን ገፍተሽ በአደባባይ እንድትዛለፍ የራሳችሁን እንትን እንድትዛለፍ አድርገሻታል። ያን እንደዛ አስበሽ ከሆነ ጌታ ኢየሱስ ፕሮቴስታንት ነሽ አይደለ? አሁንም ያልሰማሽ ጸሎት አለ። ተንበርክከሽ ጸልይ። ኃይለኛ መንፈስ ነው ያለብሽ። ካልሆነ ግን እንደ ኦርቶዶክስ ሴትነት ጸበል ተጠመቂ። ይምርሻል፣ ይድንሻል፣ ያድንሻል። ሰው ላይ ያለሽ ጥላቻ፣ ሰዎች ላይ ያለሽ ክፋት፣ በሰዎች ስኬታማነት የምትደሰች ሴት አይደለሽም። እርግጠኛ ሁኚ ነው የምነግርሽ። በነገራችን ላይ አንቺ ሳትዪ እኔ እላታለሁ። ኤልሻዳይን ሁሌ ነው የምላት፣ እግዚአብሔር በሚያውቅ ሁልጊዜ ማለት ነው። ተጠንቀቂያት ይችን ሴት። አሁን አይደለም፣ በነገራችን ላይ አሁን አይደለም። ገና ኤልሻዳይ ብለሽ ማሞገስ ጀምሪ። ለኤልሻዳይ ምን እንዳልኳት ታውቂያለሽ? ተጠንቀቂ። ማንም ብሎኝ አይደለም። የጓደኞችን ሚስጥር ዝንዳው እንደሰማሁት ሰምቼ አይደለም። ማንም ሳይለኝ ግን ለኤልሻዳይ ሁሌ እላታለሁ፣ ይችን ሴት ተጠንቀቂያት። ሰው ሲደሰት፣ ሲያገኝ፣ ሲለወጥ ስሜትሽ ውስጥሽ ያለው ይሄ የሰይጣን መንፈስ አያስደስተውም። ቅስስ ብለሽ በእናትነት ንግግር ሰዎችን ለመስበር ነው የምትመጪው። ያ ደግሞ ሰውኛ ስሜት አይደለም፣ ሰይጣን ሲለክፍሽ የምታረጊው አክት ነው። እና ምን ልልሽ ፈልጌ ነው፣ ፕሊስ ጸበል ተጠመቂ። እርግጠኛ ሁኚ ነው የምነግርሽ። ካልሆነ ደግሞ አጠገብሽ ያሉት ፓስተሮች በደንብ ይጸልዩልሽ። ጸሎት ያስፈልግሻል። ፓስተርዬ የምትያቸው ፌክ ናቸው እንዴ?
ፌክ ናቸው ይጸልዩልሽ። ይሄ ሰው ላይ ያለ መንፈስ የቅናት መንፈስ አንቺ ላይ በደንብ ያስታውቃል። ስለዚህ የምነግርሽ አሁንም የምነግርሽ እንዳልኩሽ እናቶችን ምናምን ላልሽው እኔ ያው የሚያውቅ ያውቃል፣ የማያውቅ ደግሞ ለማያውቅ ሁሌ ማስረዳት አይጠበቅብኝም። እመቤቴን ነው የምልሽ። ትናንት ስል ሰምተሽዋል አይደል? አሜሪካ ሀገር እንደዚህ ተሰርቶ ምናምን ልክ እኮ ነኝ። እስኪ እዚህ ቤት ያላችሁ አሜሪካ የምትኖሩ እናቶች አስተያየት ሰጡ። አሜሪካ ያላችሁ ነው ያልኩት። በነገራችን ላይ አንድ እናት ማለት ከክፋት ወይም ካለማወቅ ሊሆን ይችላል የምናገረው፣ እኔ ሳላቅ ስሜታዊ እንጂ ሊሆን ይችላል። ግን ጥያቄ ልጠይቃችሁ፣ አሜሪካ የምትኖሩ እናቶች መልስ መልሱልኝ። አንድ እናት ልጆቿን 3 ዓመት ሳይሞላቸው ወደ ኢትዮጵያ የምትልከው ምን ስትሆን ነው? ምን ስትሆን ነው? 3 ልጆቿን 5 ዓመት ያልሞሏትን ልጆች ለቃቅማ ወደ ኢትዮጵያ ስትልክ ምን ስትሆን ነው? እኔ እናት ነኝ። አስተያየት ልሰጥ የምችለው 3 ልጅ ካለኝ ማሳደግ ባልችል ወይ ደግሞ ኢንካሜ ትንሽ ከሆነ ላረግ የምችለው ፓርታይም እንኳን ሰርቼ ልጆቼን አሜሪካ ለማሳደግ ሞክራለሁ እንጂ አፍ ያልፈቱትን ልጆቼን ጠቅልዬ እንደ ዕቃ ኢትዮጵያ ልካቸው እኔ። ምክንያቱም ብዙ እናቶች ልጆቻቸውን ዴኬር እያስቀመጡ እውነት እንነጋገር ከተባለ ማለት ነው ስራ እየሰሩ ልጆቻቸውን ያሳደጉ እናቶች አሉ አሜሪካ ሀገር። አንቺ ግን እንደዛ አይደለሽም። ምክንያቱም ሰዓት የለኝም እንዳትዪ ቢያንስ ለ9 ሰዓት ያህል ወይ ለ4 ሰዓት ያህል ላይቭ ላይ ትቀመጫለሽ፣ ቁጭት ያለሽ ሊያ ልጅሽን ታስጮያለሽ፣ ልጅሽን ቁጭ አድርገሽ ትሳደቢያለሽ፣ ትኛለሽ። ረስተሹ ነው እንጂ ልጆችሽ እየተንጫጩ አንቺም እኮ በጣም መጥፎ ነገር ትናገሪ ነበር አለ ሪከርዶች። አሁን የድሮ ሪከርዶ እኔ ባይዘዌ እግዚአብሔር ሲፈጥረኝ እንደዚህ አይነት ስብዕናም አልፈጠረብኝም። የሰዎችን ሪከርድ እያረጉ ማንና መልቀቅ አልፈልግም። ልጅ መውለድ ኃጢአት እንደሆነ፣ ልጅ መውለድ መበደልና መቀጣት እንደሆነ በአንደበትሽ ተናግረሻል። ምክንያቱም ልጆችሽን ስታሳድጊ የደረሰብሽ ነገር ለልጆችሽ ጥሩ ነገር እንዳይኖርሽ አድርጎሻል። በአንቺ ውስጥ ሌሎችንም እናት ልትጠቀልይ ትፈልጊያለሽ። አንቺ ባሳለፍሽው ነገር ለመማሪያ ሳይሆን ሰዎችን ለመስበሪያ ነው የምትጠቀሚበት። ሊያ ልጅሽን ድምጿን እያሰማሽ እየሰደብሻት እየተቆጣሻት፣ ይሄ የኢትዮጵያ ሴት የኢትዮጵያ እናት ደንብ ነው። ኢትዮጵያ ላይ ስትኖሪ ምን ታውቂያለሽ? ልጆችሽ ገና ከዚህም በላይ እየተባሉ እንደሆነ ትሰሚያለሽ እንዴ? ኢትዮጵያ እኮ አምጥተሻቸዋል። ይሄ ካልቸራችን እኮ ነው። ድፍት ያርግሽ አያሳድግሽ አይመልስሽ እየተባልን ያደግን ማህበረሰቦች። ከዛም ልጅሽን እየሰደብሽ ልጅሽን እያማሽ አልቀረብሽም። ይሄን ብትይማ ኑሮ ልጆችን አቅፈሽ እንደ ድመት ሀኝ አርገሽ ታሳድጊ ነበረ። ሶ ለዚህ አልታደልሽም። እናትነትሽን አምነሽ መቀበል ስላልፈለግሽ ግን ዛሬ በእናትነት ልትደበቂና ሊያ እናትን አስቀየመሽ ብለሽ ልታንቋሽሽ የመጣሽ። ቀድሞውኑ ይሄን ሰምተው እኔን የሚርቁኝ እናቶች በእናትነታቸው ያልተማመኑ ሴቶች ናቸው ቀድሞውኑ። ምክንያቱም የእናትነትን ጥግ እያሳየሁሽ ያለሁት እኔ ነኝ ቁጭ ብዬ እዚህ ጋር፣ አንቺ አይደለሽም። አንቺማ 3 ዓመት ያልሞላቸውን ልጆችሽን ለቃቅመሽ ላክሽ እኮ ኢትዮጵያ፣ ለቃቅመሽ ላክሽ። ከዛም ቲክቶክ ላይ ቁጭ ብለሽ ስለ ሰዎች ነው የምታወሪ። ሀገር ስለሚገነባ ወሬ ወይ ደግሞ ሀገርን ስለሚጠቅም ወሬ አይደለም የምታወሪው እኮ ሚዲያሽ ላይ ቁጭ ብለሽ የምታወሪው ምንድን ነው? ስለ ሰው ነው የምታወሪው። ከማን ተሽለሽ ነው ስለማን የምታወሪው? ስለ ሴሌብሪቲ አልሽ ዛሬ። ባይዘዌ ዛሬ ስለ ሴሌብሪቲ በነገራችን ላይ ብዙ ነገር ይመጣሽ። በብሔር ሄድሽ፣ ከዛም በሆነ ነገር ሄድሽ፣ በምናምን ሄድሽ፣ ምናምን ስትረስ እንዳለብሽ በጣም ጭንቅላትሽ በሽተኛ እንደሆነ ያወቅኩት እኮ ከህይወቴ ብሎክ አድርጊያታለሁ ከዚህ በኋላ በዚህ በኋላ አትመለስም ከብሎክ ምናምን ብለሽ ስታንቧችሪ በነበረበት ሰዓት ስቄብሽ ነው ዝም ያልኩሽ። ለምን ብሎክ ከፈትሽ ብሎ የጠየቀሽ የለም። ተከታዮች ግን ብሎኩን ከፍተሽ መተሻል አይደለ? አልቦልግሽም። እኔ ሲጀመር ስቦልክ የተሸነፍኩ ነው የሚመስለኝ። በህይወቴ አንድ ሰው ነው የቦለኩት፣ እሱንም ማስቀየም ስላልፈለኩኝ እንድናገራት ስላስገደደችኝ የተናገርኳት ባይዘው እንጂ ለመናገርም ሰውም እንዲያውቅ ፈልጌ አልነበረም ብሎክ ያደረኳት። እሷ ግን እንደቦለኳት አደባባይ ስታወራ መጥቼ ነግሬያታለሁ። እንትናን የነካ ብሎክ ከህይወቴ ምናምን አውጥቼዋለሁ ምናምን ብለሽ ከሆነ ጊዜም እኮ ቱርኩኛ ከኤልሻዳይ የሆነች ገስት ላይ ልታወሪ ፈልገሽ ነበረ። እኔ ነኝ ብዬ ነቅዬ ወጣሁት አይደል? እንደዛ ምለሽ ተበጥርቀሽ
ከዚህ በኋላ እሷን እንደዚህ አልልም ብለሽ ገስት ላይ ግስጥ ብለሽ መተሽ ልታወሪ ነበር። የማልሽበት ሰው እንኳን አይጸጸትሽም? የምትወጁ ከሆነ ብለሽበት ነበር እኮ ፎሬቨር ላስት ኤቨር ብለሽበት ነበረ። ከዛም ከኤልሻዳይ ጋር ሆነሽ ገስት ጋር ልታወሪ ፈለግሽ። እኔ ሊያ ነኝ፣ ሁሌ ነው የምልሽ። እኔ ሊያ ነኝ። የፈለግሽውን ብትይ የፈለግሽውን ብታወሪ እውነት ያለው ሰው ያምናል። እውነት የሌለው ሰው ደግሞ ልክ ነሽ ምናምን ይልሻል። አንዴ የተተፋ ምራቅ አይላስም። አንቺ ግን በአፍሽ ተፍተሽ ድጋሚ ከኔ ጋር ልትርመጠመጪ ነበረ። የለም እንደዛ በብዙ መንገድ መተሻል፣ አላገኘሽኝም። አሁን ቁጭ ብለሽ እንደ ዮናስ ሙሉና ወይ ደግሞ እንደነ ጂጂ የሊያን ቪዲዮ እያወጣው እሷን አሸማቅቃታለሁ፣ እሷን አጠፋታለሁ እንዳታስቢ። አንቺ ስታወሪ አንቺ በነፃ ነው የምታወሪ፣ በነፃ ነው አይደል ስለኔ የምታወሪ። እኔ ደግሞ በብር ነው ስላንቺ የማወራው፣ በነፃ ላውራ። ለምን ስላንቺ ትናንትና ራሱ ማለት ነው ዩቱብ ላይ ስለማልገባ ነው ስለዛችኛዋ ጓደኛሽ ታሪክ ያደረግሻትን የተናገርኩት። አሁን ደግሞ ስለዚችኛዋ ታሪክ ጓደኛ እናገራለሁ። ውሸት ነው በይ። ስለ ሴሌብሬቲ ውሸት ነው ያወራሽው ብለሽ ስሜን ስታጠፊ ነበር ዛሬ። በነገራችን ላይ ሴሌብሬቶች በህግ እኔን ለመጠየቅ ከአንቺ እነሱ ይቀርባሉ። ሁሌም በድፍረት የምናገረው ይህንን ነው። እናንተ ስታወሩ ትክክል ናችሁ፣ እኔ ሳወራ ደግሞ ወንጀል ነው። ምክንያቱም እኔ ሳወራው ግሬስ አለው። ሁሌ ነው የምላችሁ፣ እኔ ሳወራው ያምራል እና ትናደዳላችሁ። ከዚህ በፊት አርቲስት ህይወትን የተናገርሻትን ረስተሽዋል። ሚዲያሽ ላይ ቁጭ ብለሽ አረሳውም። እኔ በነገራችን ላይ በጣም ስዘልፊያት ነበረ። ስለ አርቲስቶች ስታወሪ ነበረ። ስለ ፓስተሮችም በጣም ታወሪያለሽ። የኔን አካሄድ ለመሄድ ትሞክሪያለሽ፣ ግን የሚሰማሽ የለም። ትልቅ ሴትየው፣ ግዙፍ እምቢ ያለች ሴትየው ስለፈለገችው ነገር ብታወራ ምክር ነው እንጂ የሚመስለው ትችት አይመስልባትም። ወይ ደግሞ መጥፎ ይሄ መሰሪነት ንግግር እንጂ የሚያስቅም ነገር የሚያዝናናም ነገር አይደለም የምታወሪው ማለት ነው። ሶ ምን ልልሽ ፈልጌ ነው፣ አርቲስት ትተቻለች፣ አርቲስትን እንደዚህ ከፍለዋት አልሽኝ። እኔ እንዳንቺ በብር የምገዛ ሴት አይደለሁም። አንቺ አንዳንድ ወሬዎችን ስታወሪ በዶላር እንደሚከፈልሽ አውቃለሁ፣ በዶላር እንደሚሰጥሽ አውቃለሁ። በነገራችን ላይ በዶላር ሰዎችን እንደምትተቺ፣ ሰዎችን እንደምትይዥ፣ ነክሰሽ እንደምትይዥ ምናምን በዶላር አውቃለሁ። እኔ እንደዚህ አይነት ሴት አይደለሁም። ስለ ሰዎች ለማውራት ገንዘብም አልጠይቅም፣ ገንዘብም አልቀበልም፣ ተቀብዬም አላውቅም። አይቼ የኮራውበትና ያስደሰተኝን ሰው አደንቃለሁ፣ ያልተመቸኝን ሰው ደግሞ ተቻለሁ። እምተቸው ግን ከመሬት ተነስቼ አይደለም፣ በሚሰሩትና በሚያደርጉት ነገር ነው እምተቻቸው። ባይሆን ኑሮ ከአንቺ የበለጠ ሚዲያችሁ ላይ ገብታ ስለ አርቲስት አወራች፣ አርቲስቶችን እንዲያለች ብላው ከምታወሩት በላይ እነሱ እኔን ለመናገር ይቀርቡኛል። እናንተ አሜሪካ ቁጭ ብላችሁ አርቲስት እንደዚህ ያለች፣ ያውም ነፃነት ያለበት ሀገር፣ አርቲስቶች ከፍ ዝቅ ተደርገው በሚዋረዱበት ሀገር፣ ለሚዲያ በሚቀርቡበት ሀገር ላይ ተቀምጣችሁ እኔን በዚህ ደረጃ አወራች እያላችሁ ስታወሩ ያስቀኛል። የሚሰማችሁ ግን የለም። እኔ አልሰማችሁም፣ እነሱም አይሰማችሁም። ባይዘዊ ያው ኮመንት ላይ የተራበ ሰው፣ ኮመንት የቸገረው ሰው ሊሰጥሽ ይችላል። የሚደሳ አንቺ ስትናገሪ ደስ ብሎት የሚያዳምጥ ሰው ሊኖር ይችላል። በተቀረ ግን ሁሌም ሪያሊቲ ነው የምናገረው፣ ውሸት የሌለው ወሬ ነው የምናገረው። እንትናን ወንድ ትመስያለሽ አለቻት። ትመስል ነበረ ትመስል ነበር። ድሮ አላቃትም ማለት ይቀላል ጋይስ? ድሮ አላቃትም ማለት ይቀላል ወይንስ አልሻት? ሀናንን የምታደንቃት ስለከፈለች ነው። ሀናንን እኔ በአካል አይቻት አላውቅም። እንኳን ልትከፍለኝ ቀርቶ ማለት ነው በአካል አይቻት አላውቅም። ከሀናን ጋር አክስቴ አብረው ሞዴሊንግ ሰርቷል። የድሮ ፎቶ የሀናን ፎቶኛ ቤት አለ ቤት ማለት ነው። በተቀራ አላውቃትም። ሀናን ስለከፈለችሽ ሀናንን ታደንቂያታለሽ። ሀናን የምትኖርበት ላይፍ እና የምታደርገው ነገር ያስደስተኛል። በቃ ሴት ልጅ እንደዚህ አይነት ነገር ስታሳይ ደስ ይለኛል። የሚያስተች ነገር ካገኘሁባት ሀናን ላይ ተችቻታለሁ። ግን የሚያስተች ነገር አላየሁባት። የሚያደነኳት ደግሞ ቤቷን ነው፣ ላይፍ ስታይሏን ነው። እንትናን ተችሻት። ያስተቻት እኮ ሚዲያ ላይ ያደረገችው ነገር እንጂ ከመሬት ተነስቼ አይደለም። ያየነውን ነገር የተቸውት ግን ምንድነው ይሄ ሊያን በምን እንትን እንበላት? ይሄ በብሔር ሰው ጠላሽ፣ ብሔር ተሳደበች፣ እንትን አለች። እሱ አልተሳካልሽም። የሚጠይቀኝ የሚይዘኝ ሰው አጣሽ። ምን ነው ፍሩኝ ብለሽ አልነበር እንዴ? ፍሩኝ ሰው አውቃለሁ እኔ እኮ እንትን ነኝ ብለሽ አልነበር? ታዲያ ምን ነው እኔ ሳልፈራሽ ስቀር እነ ሚኪ ስለፈሩሽ እኔ የምፈራሽ መስሎሽ ነው?
ከዛም በኋላ አሁን ደግሞ ማስታወቂያ ተሰሯት አለሽ። አሁን ደግሞ ቀጠል አርቲስቶችን ጋራ ተቻቸው የለ እንዲ አሁን ልተቻቸው አለ ቁጭ ያልኩልሽ እንደዚህ ጋር ቁጭ ብዬ ሌላ ደግሞ አንድ ምስጢር ላውራ አይደል የመጣሁት። ስለ አርቲስት ያልተወራ አንድ ወሬ ደግሞ ላውራ ነው የመጣሁት። ምክንያቱም ውሃ በሬ ወለደ ብዬ አላውራማ። አንቺ አሜሪካ ሆነሽ የምትሰሚውን በስልክ እኔ ደግሞ በአካል የማውቃቸው ብዙ ነገሮች ስላልኩ ነው የምተቻቸው። የሚያስተቹ ነገር ካሉ ይተቻሉ። ትዳር አፍርሳለች ብለሽ ለምትዩ ደግሞ ትዳር ሳፈርስ እኮ ፍርድ ቤት ሲጠየቁ ምክንያት ይጠየቃል እኮ። ዝም ብሎ እኮ ትዳር አይፈርስም አይደለ? እንዴት ለትዳራቸው ፍቺ ምክንያት እኔ ኮንኩኝ እኮ ቀርባለሁ። ስራቸው እንጂ የሚያፋታቸው ተግባራቸው እንጂ የሚያለያያቸው እኔ አይደለሁም። የሚዲያ ሰው እስከሆኑ ድረስ አርቲስት እስከሆኑ ድረስ ሲንዘላዘሉ ካየን መተን እናወራለን። ምን ነው ደግነትና ጥሩነታቸውን ብቻ እንድናወራ ፈለጋችሁ? ሳ መንግስትን በፈለጋችሁበት ልክ አይደለም የምትተቹት የምትናገሩት። እነሱ ማን ስለሆኑ ነው የማይተቹት? ሰው ይሄ የኔ መክሊት ነው። እኔ ያገኘሁት መክሊት ነው። የኔን መክሊት መቀማት አትችይም። ሺህ ጊዜ ብታወሪ ማለት ነው፣ ሺህ ጊዜ ብትናገሪ ምቀኝነትሽና ለእንደኔ አይነት ላሉ ሴቶች ለውጣቸውን ላየሽ ሴት ጥላቻሽን የምትገልጭበት ፓወርን ሞር ገና አስወጣሻለሁ። ሴት ልጅ አልኩሽ የገዛ ጓደኞችሽን አንደኛዋ ሰክሰስፉል የሆነ ትዳር በኮሮና ሰዓት ላይ ባልሽ ጥሎሽ ሲሄድ ያቀረበችሽ ሴት ቤትሽ ድረስ የምትበይውን ምግብ እየገዙ የሰጡሽን የተንከባከቡሽን ሰዎች ሚዲያ ላይ ወጥተሽ ምን እንዳልሻቸው የሩብ ጊዜ ትዝታ አይደለም፣ ማንም ያውቋል። ገንዘብ የሰጡሽን ቤትሽን የሞሉልሽን ባልና ሚስቶች ጓደኛ ሁነሽ ቀርበሽ እኔ አንድ ነገር ልንገርሽ፣ አይደለም ቤቴን የሞሉ ጓደኞቼን ቀርተው አብረውኝ የበሉት ጓደኞቼን እንኳን በመጥፎ ስማቸውን አላነሳም። አንዴ ቢከፋኝ ቱርክ ስሄድ እንደዚህ ስባል ለምን አልመሰከሩልኝም ብዬ ተናግሬያለሁ። ምክንያቱም እውነት ስላለኝ ነው የተናገርኩት። ባይዘዌ ውሸት ስላለኝ አይደለም፣ እውነት ስላለኝ። በተቀረ ግን አብረሽ ያሳለፍሽውን ጓደኛ ጥሩም ሰራ መጥፎም ሰራ ሚዲያ ላይ እንዲያርጎ እንዲሆኑ ተብሎ አይወራም። የኛ ካልቸር አይደለም፣ የኢትዮጵያ ሴት ካልቸር አይደለም። ያ ካልቸር ግን የናቅሽ ሴት አንቺ ነሽ። ጓደኞችሽ ቤትሽ መጥተው ያውም በሚያሳዝን እናትነት ቀርበሻቸው ባልሽ እንደሚበድልሽ፣ እንደጎዳሽ፣ እንዳሳዘነሽ ሆነሽ ቀርበሻቸው አውርተውልሽ ሚዲያ ላይ መተሽ አንቺ ያልተደረገልሽን ወግ ማድረግ ለእነዚህ ሴቶች ሲወልዱ ሲደረግላቸው ጓደኛዬ ናት ብለው ቪዲዮ ኮል ሲደውሉልሽ ቤታቸው ተዝረክርኮና ልጆቻቸው ፀጉራቸውን አንጨባረው ያለውን ቪዲዮ ስክሪንሻት አንስተሽ ልጆችሽ ቀምለዋል፣ ተብተዋል፣ ተባይ አውጥተዋል ብለሽ እናት ስታስለቅሽ የነበርሽ ሴት ነሽ። ሴትዮዋ አለች፣ አልሞተችም እኮ ጓደኛሽ አልሞተችም አለች። አይደለም ውሸት አይደለም፣ ውሸት ነው የምታወራው አለሽ አይደለም። ውሸት እኔ አላወራም። ባይዘዌ ሰው የሚያለኝን አይደለም፣ ባለቤቱ መጥቶ የነገረኝን ነው የምነግርሽ። ይችኛዋን ጓደኛሽን ደግሞ ምንድን ነው ያደረግሻት? ባስ ላይ ተዋወቅሻት አይደል? አሜሪካ ሀገር የሆነ ቦታ ስትሄዱ ተገናኛችሁ። ከዛም እንደዚህ ነው በቃ እንደዚህ ባሌ እንዲያደርገኛል ብለሽ ቀረበችሽ። ቀርባሽ ፍሬንድ ከሆናችሁ በኋላ እሷም የራሷን የቤቷን ችግር ስትነግርሽ ሴት ልጅ ናት። በህይወቷ ብዙ ነገር ሊገጥማት ይችላል። የነገረችን አንቺም እንደነገርሻት ከዛ ሚዲያ ላይ መተሽ አይምሮ በሽተኛ ናት ብለሽ ስለሱ አወራሽ። እችም ሴት በህይወት አለች ሚዲያ ላይ። ያችን ልጆችሽ ቀምለዋል ያልሻትም እናት አለች በህይወት አልሞቱም። ዛሬ ላይ እነሱ ላይ ያደረግሽውን ስትራቴጂ ዮናስ ሙሉነ ላይ ያደረግሽውን ዞኔ ላይ ያደረግሽውን ስትራቴጂ ሊያ ላይ ትሰራዋለሽ ብለሽ ሳይሆን ብለሽ አስበሽ ከሆነ አይሆንም። ምክንያቱም ማንነትሽን እኔ አጋለጥኩሽ። ምክንያቱም ብዙ ቀን ታግሼሽ ችዬሽ ነበረ። ይሄ ማንነትሽ ነው። ሰው ሲያገኝ ጥሩ ነገር ሲያልፍለት ደስ አይልሽም። አስመሳይ ነሽ፣ በሰው ደስታ የምትበሳጭ ሴት ነሽ። እና ጥላቻሽ ደግሞ ይሄን ያህል ነው። ለሴት ልጅ ጥላቻሽ ይሄን ያህል ነው። እናት ለሆኑ እናቶች ለማሚዎች አዝነሽ ቢሆን ኑሮ ትናንት አብሮሽ የነበሩትን ጓደኞችሽን ማሚዎች እንደዚህ አታረጊያቸውም ነበረ። ባንቺ በዚህ ልክ አይማረሩም ነበረ፣ አያዝኑብሽም ነበረ። ሀቂቃው ይሄ ነው። ዛሬ ላይ መጥተሽ ቅርዝዝ ብለሽ እኔ አዎ ትያለሽ። ከዚህ በኋላ የሚመጡት ሰዎች ጓደኞች ብለው አንቺን የሚቀርቡ ሰዎች
ያቺ ፀጉር የምትሰራው ላይቭ ላይ ገብታ ከአንቺ ጋር የምታወራዋ ሴት ያቺ ካናዳ ያለችውን ሴት ስለ እነሱም ጭምጭምታ አውርተሻል። ባይዘው ስለ ካናዳዋም ሴት ያው እኔ እንደዚህ አይነት ነገር አያገባኝም። ፍቅር ስለሆናችሁ ስትጣሉ እናወራዋለን። በነገራችን እኛ አያገባኝም። ያቺ ፀጉር ቢሰራች በተለያ እያለች የምታወራዋንም ሴት አውርተሻል። በነገር ሰብቻለሁ። ይችኛዋም ካናዳ ያለችውም ይቺ ማናት የምትባለው ኤኒዌይስ የራሳችሁ ጉዳይ፣ እዛው ተካኩ። ምን አገባኝ። ግን በጥሩ አትቀርቢም ሴት ልጅ። ይሄ ማለት ደግሞ ጭንቀትና ሰይጣናዊ መንፈስ ስለሆነ ፕሊስ ፕሊስ ጸበል ተጠመቂ። እኔ የማምናት እመቤቴ ታድንሻለች። ይሄ የሰውኛ ብቻ ሳይሆን ሰይጣናዊ ስሜት ይባላል። በተቀረ አንቺ ለማሚ አዝነሽ አይደለም። አሁን ሲገባኝ እኔ እኮ ከሚስቶቻቸው ሌላ የሚሄዱ ወንዶች ጋር የምተቻቸው እኮ እኔ ባለቤቴ አብሮኝ በነበረበት ሰዓት ችት አድርጎብኝ አይደለም። ሊመስልሽ ይችላል እንደዛ ኔቨር ከመሰላችሁ ሚክስ ኦኬ። ግን እንደዛ አይደለም። እኔ እናት ስትሆን ቤት ውስጥ እንዲማሳልፈው ለቤቴና ለልጄ ከሆነ የምፈልጋቸው ነገሮች ከሱ ካላገኘው እለየዋለሁ። እውነታው ይሄ ነው እንጂ ላይክ የኔ የህይወት ምናምን እንደዛ ማስብ እከክ አይደለም። አንቺ ለካስ እነዚህ ቅምጥ የሆኑ ሴቶችን በብዛት በመጥፎ ንግግር የምትናገሪው ለምን እንደሆነ ገባኝ። ባልሽ ቀድሞውንም ሲያስወልድሽ አይፈልግሽም ነበረ። ስለማይፈልግሽ ተጎድተሻል። የሴቶች ትዳር፣ የሴቶች ህይወት፣ የሴቶች የሆነ ነገር ያናድሻል። ትችትና ምቀኝነት አንቺ ላይ ይለያያል። ያንቺ ላይ ያለው የምቀኝነት ነው፣ እኔ ላይ ትችት ነው። እኔ ተቻቸዋለሁ።